ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 12 ሰዓት ተኩል ላይ በስታንፎርድ ብሪጅ ሊቨርፑል ከቼልሲ ጋር የሚያደርገው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ መነሳት ያለባቸውን አንዳንድ ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። በመጀመሪያም የምንመለከተው እንግዲህ በሁለቱም ቡድኖች የዛሬው ጨዋታ ሊያመልጣቸው የሚችሉ ተጫዋቾችን ይሆናል። በመጀመሪያም እንግዲህ በሊቨርፑል ስንጀምር ዛሬ ጆ ጎሜዝ እንደማይገባ ተነግሯል። ነገር ግን ሞርተንና ብራድሊ ግን አጠራጣሪ ነው እየተባለ የሚገኘው እንደውም በአርብ ዕለት በተሰጠው ጋዜጣዊ መግለጫ እንግዲህ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ብራድሊ ልምምድ መስራት ችሏል። ነገር ግን ደግሞ ቀጣይ ያሉትን የልምምድ ሴሽኖችን የሚሰራ ከሆነ አይተን ለቼልሲው ጨዋታ ይደርሳል አይደርስም የሚለውን ነገር እንወስናለን ብለዋልና አጠራጣሪ ነው እስካሁን። ነገር ግን የመሰለፍ ቻንሱ ወይም ደግሞ ተቀይሮ የመግባት ቻንሱ ግን በጣም የሰፋ ነው ብለዋል። ነገር ግን ጎሜዝ ግን በዚህ ጨዋታ የሚያመልጥ ይሆናል። ምናልባት ከዚህ በኋላ ባሉት ቀሪ ጨዋታዎች 3 ጨዋታዎች እንግዲህ ወደ ሜዳ ሊመለስ የሚችልበት ቻንስ አለ። ከዚህ በፊት በሰጡት ማስቴት ምንድን ያሉት የመጨረሻዎቹ 2 ወይም 3 ጨዋታዎች ላይ ሊደርስ ይችላል ብሏል። ስለዚህ ከቀጣይ ሳምንት ከአርሰናል ጋር ከምናደርገው ጨዋታ ጀምሮ እንግዲህ ምናልባትም ጆ ጎሜዝ ልንመለከተው እንችላለን። ነገር ግን በዛሬው ጨዋታ ላይ ግን እንደማይደርስ ግን ተረጋግጧል። በቼልሲ በኩል ስንመለከተው ንኩኩና ሳንቼዝ የዛሬው ጨዋታ አጠራጣሪ ነው ተብሏል። ንኩኩ እንግዲህ ጉዳት አጋጥሞታል። ትንሽ ነው ጉዳቱ ቢባልም ማለት ነው። ሳንቼዝም በባለፈው በኮንፈረንስ ሊግ በነበረው ጨዋታ እንግዲህ አልተሰለፈም። ስለዚህ ሁለቱም የዛሬው ጨዋታ አጠራጣሪ ነው። ነገር ግን እነ ዌስሊ ፎፋና፣ ማርክ ጉዌና ሚካኤል ሙድሪች ግን የዛሬው ጨዋታ በእርግጠኝነት የሚያመልጣቸው ይሆናል ተብሏል። የዛሬው ጨዋታ እንግዲህ ሊቨርፑል በጋርድ ኦፍ ኦነር የሚገባበት የመጀመሪያው ጨዋታ ነው የሚሆነው። እንደሚታወቀው በእንግሊዝ እግር ኳስ ታሪክ ማለት ነው የፕሪሚየር ሊጉን ዋንጫ ቀድመ የምታሸንፍ ከሆነ የቀሪ ጨዋታዎችን እንግዲህ በጋርድ ኦፍ ኦነር እያጨበጨቡ ነው የሚቀበልና ይህንንም ታሪክ እንግዲህ ዛሬ የምንመለከተው ይሆናል። በዚህ ዙሪያ እንግዲህ የቼልሲው አሰልጣኝ የሆኑት ኤንዞ ማሬስካ የሰጡት አስተያየት አለ። በሰጡት አስተያየት ምንድን ያሉት ይህ ታሪክ ነው፣ ልምድ ነው እና ይህንን ነገር እኛም እንተገብረዋለን፣ አጨብጭበን እንቀበላቸዋለን። ፕሪሚየር ሊጉንም ስላሸንፉ እንግዲህ ይህ ነገር ይገባቸዋል ብሏል። ቼልሲ ለሊቨርፑል በጋርድ ኦፍ ኦነር ሲቀበል እንግዲህ ይህ መጀመሪያው አይደለም። 2019-20 ላይም ሊቨርፑል በ7 ቲሞች ነው በጋርድ ኦፍ ኦነር የገባው። ከነዚህ 7 ቲሞች መካከል ቼልሲም አንደኛውን የነበሩና ዛሬም ድጋሚ የሚሆንበት ነው። የዛሬው ጋርድ ኦፍ ኦነር እንግዲህ የበለጠ የሚያስደስተው ሊቨርፑል እንግዲህ እናስፈርማችሁ ብሎ ጠይቆ እነሱ ግን አይ ወደ ቼልሲ መሄድ እንፈልጋለን ብለው ሄደው ዛሬ በጋርድ ኦፍ ኦነር ሊቀበሉ ያሉ 2 ተጫዋቾች አሉ። እነዚህም 2 ተጫዋቾች ሞሴስ ካሴዶና ላቪያ ናቸው። እነዚህ 2 ተጫዋቾች እንግዲህ ሊቨርፑል ኤንዶን ከማስፈረሙ በፊት ሊያስፈርማቸው ፈልጎ ነበር። እንደውም ለካይሴዶ እስከ 110 ሚሊዮን ፓውንድ ድረስ ጥያቄ አቅርቦ ነበር። ለላቪያም እስከ 60 ሚሊዮን ፓውንድ ድረስ ጥያቄ አቅርቦ ነበር። ነገር ግን እነዚህ 2 ተጫዋቾች ወደ ቼልሲ ነው መሄድ የፈለጉት። ከዚህ በኋላ እንግዲህ ቼልሲ ምንም አይነት ዋንጫ ማግኘት አልቻለም። ሊቨርፑል ግን ከነሱ በኋላ ዋንጫዎችን እያገኘ ነው የሚገኘው። አምናው የሊግ ካፕ ዋንጫ ማግኘት ይችላል፣ ዘንድሮ ደግሞ የፕሪሚየር ሊጉ ዋንጫ ማግኘት ይችላልና በዛሬው ደግሞ በጋርድ ኦፍ ኦነር እያጨበጨቡ ሊቀበሉና ያ ደግሞ የበለጠ ደስታ ይሰጣል። ምናልባትም ዛሬ እንግዲህ ኤንዶ በቋሚ አሰላለፍ ውስጥ ሊገባ የሚችልበት ቻንስ አለና እሱን እያጨበጨቡ ሲቀበሉት ደግሞ የበለጠ ጣፋጭ ያደርገዋል ይህንን የፕሪሚየር ሊግ እድል። ይህ ጨዋታ እንግዲህ ከሊቨርፑል ይልቅ ለቼልሲ በጣም አስፈላጊ የሚባል ጨዋታ ነው። ለሊቨርፑል እንግዲህ ሪካርዱን የሚያሻሽልበት ጨዋታ ነው የሚሆነው። ከነዚህ ከሚቀሩት 4 ጨዋታዎች 9 ነጥብ የሚሰበስብ ከሆነ በሊቨርፑል ታሪክ ዋንጫ ባነሳበት አመት 3ኛው ከፍተኛ ነጥብ የሰበሰበበት አመት ሆኖ ይመዘገባል። ከዚህ በፊት እንግዲህ የተመዘገቡት 2 ከፍተኛ ነጥብ የሰበሰበባቸው አመታት አሉ። እነዚህም 2019-20 ላይ 99 ነጥብ መሰብሰብ ችሏል። የዛኔም ፕሪሚየር ሊጉን ማሸነፍ ችሏል። እንደዚሁም ደግሞ በ1978-79 98 ነጥቦችን መሰብሰብ ችሏል። እናም እነዚህ 2 አመታት እንግዲህ በጣም ከፍተኛ ነጥብ የሰበሰበበት አመት ሆኖ ነው የተመዘገቡት ዋንጫ ባነሳበት አመት። ከዛ ውጭ ግን 97 ነጥብ ሰብስቦ ራሱ ሁለተኛው የወጣበትም አመት አለ። ነገር ግን ዋንጫ ባነሳበት አመት ግን እነዚህ በጣም ከፍተኛ የሚባሉ ነጥቦች ናቸው። እናም ዘንድሮ 9 ነጥብ የሚሰበስብ ከሆነ በዚህ ዝርዝር ላይ 3ኛ ደረጃ ላይ የሚቀመጥ ይሆናል። የቼልሲን ከተመለከተን የዛሬው ጨዋታ እንግዲህ ለነሱ በጣም ወሳኝ የሚባል ጨዋታ ነው። በተለይ እንግዲህ ቀጣይ አመትን ወደ ቻምፒየንስ ሊግ ለመግባት በጣም ከፍተኛ ጥረት እያደረጉ ይገኛሉ። እንደውም አስተውላችሁ ከሆነ ቼልሲዎች የማሊያ ላይ ስፖንሰር የላቸውም። ይህንንም ምክንያት ያደረጉት ምንድነው? ቻምፒየንስ ሊግ መግባት እንፈልጋለን፣ ከዛ በኋላ እንግዲህ የስፖንሰር ከፍተኛ ሂሳብ ይዞልን ይመጣል፣ ከፍተኛ ገንዘብ ይዞልን ይመጣል ብለው ያስባሉና እስካሁን ድረስ እንግዲህ ቋሚ የሆነ የማሊያ ስፖንሰር የሌላቸውም በዛ ምክንያቱም እስካሁን ድረስ ቻምፒየንስ ሊግ መግባት አልቻሉም። ዘንድሮ ግን ከፍተኛ ጥረት እያደረጉ ነው የሚገኙት። ምንም እንኳን የሲዝኑ መጀመሪያ አካባቢ በጣም ጠንካራ ሆነው ነበረ፣ ለዋንጫ ለመፎካከርም ከፍተኛ ጥረት እያደረጉ ነበረ። ነገር ግን የ2025 ከመጣ ጀምሮ ግን በጣም እየወረዱ ነው የሚገኙት። እስካሁን ድረስም እንግዲህ
9 አቻ መውጣት ችሏል፣ 8ም ተሸንፏልና አሁን 60 ነጥብ በመሰብሰብ 5ኛ ደረጃ ላይ ነው የተቀመጡትና ቀጣይ ሻምፒዮንስ ሊግ ለመግባት እንግዲህ ከፍተኛ ፉክክር እያደረጉ ነው የሚገኙት ከማንቸስተር ሲቲ፣ ከኒውካስል ዩናይትድ፣ ከኖቲንጋም ፎረስት እንደዚሁም ከአስቶን ቪላ ጋር ከፍተኛ ፉክክር ውስጥ ነው የሚገኙት። እንደውም ከኖቲንጋም ፎረስትና ከአስቶን ቪላ ጋር በነጥብ እኩል ላይ ነው የተቀመጡት 60 ነጥብ በመሰብሰብ ቼልሲ 5ኛ ደረጃ ላይ፣ ኖቲንጋም ፎረስት 6ኛ እንደዚሁም አስቶን ቪላ ደግሞ 7ኛ ደረጃ ላይ ተቀምጧል። ምንም እንኳን አስቶን ቪላ አንድ ጨዋታ ቢጫወትም ትናንትና ከፉልሃም ጋር ባደረገው ጨዋታ እንግዲህ 1-2 በሆነ ውጤት በማሸነፍ ከቼልሲ ጋር በነጥብ እኩል መሆን ችሏል። ከዛ በተጨማሪም ደግሞ ከማንቸስተር ሲቲ በ4 ነጥብ እንደዚሁም ደግሞ ከኒውካስል ዩናይትድ በ2 ነጥብ ዝቅ ብለው ነው የሚገኙትና ከዚህ በኋላም ከፍተኛ ቻንስ አላቸው ወደ ሻምፒዮንስ ሊጉ ለመግባትና ያንን ለማድረግ እንግዲህ ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በሁለቱም አሰልጣኞች በኩል ያለውን ስንመለከት ደግሞ የተለያየ ጽንፍ ላይ ያሉ አሰልጣኞች ናቸው። ቅድም እንደነገርኳችሁ እንግዲህ ሲዝኑ የተጀመረ አካባቢ የመጀመሪያዎቹ 10-15 ጨዋታዎች አካባቢ እንግዲህ በጣም በቅርብ ርቀት ላይ ነበር የሚገኙት የነበረው ምናልባትም የ3-4 ነጥብ ልዩነት ውስጥ ነው የነበሩት። እንደውም ቼልሲዎች እንግዲህ ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 1 ማሳደግ የሚችሉበት ወይም ደግሞ ሊቨርፑልን መምለጥ የሚችሉበት ቻንስም አግኝተው ነበረ። ነገር ግን ያንን አልተጠቀሙም። በዛ ሰዓት እንግዲህ ማሬስካ በጣም ብዙ እየተነገረላቸው ነበረ። በጣም ድንቅን ስራ እየሰሩ ነው እየተባለ ነበረ። ነገር ግን በዛው ሊዘልቁበት አልቻሉም። ከሆኑ ጨዋታዎች በኋላ በተደጋጋሚ ነጥብ ሲጥሉ ነበር፣ ሲሸነፉ ነበር፣ አቻ ሲወጡ ነበር። በጣም ተቸግረው ነበር። በተለይ ተጫዋቾች መጎዳት ጀምሩባቸው። እንደዚሁም ደግሞ አንዳንድ ተጫዋቾች ከአቋማቸው በጣም ወረደዋል። ለምሳሌ ፖል ፓልመር እንግዲህ በጣም ካቋሙ ወርዷል። ላለፉት ጥቂት ጨዋታዎች እንግዲህ ጎል ማስቆጠርም አልቻለም። ወደ 10 የሚጠጉ ጨዋታዎችና የነሱ መውረድ እንግዲህ ቼልሲ እዚህ ቦታ ላይ እንዲገኝ አድርጎታል። በጣም ዝቅ እንዲል አድርጎታል። አሁን በዚህ ሰዓት እንግዲህ በሊቨርፑልና በቼልሲ መካከል ያለው የነጥብ ልዩነት እንግዲህ ወደ 22 ከፍ ማለት ችሏል። መጀመሪያ አካባቢ ቅድም እንደነገርኳችሁ 4፣ 5፣ 6 የነጥብ ልዩነት ብቻ ነው የነበረው። አሁን ግን በጣም ከፍተኛ የነጥብ ልዩነት አለ። እናም በዚህ ሰዓት እንግዲህ የቼልሲ ደጋፊዎች አሰልጣኙ ይውጡ እያሉ ይገኛሉ። ሌላ አሰልጣኝ መምጣት አለበት እያሉ ይገኛሉ። ምክንያቱም እንግዲህ ቲሙ በሚያሳየው አቋም በሚሰበሰበው ነጥብ ያን ያህል ደስተኛ አይደሉም እየተባለ ይገኛል። ምንም እንኳን በኮንፈረንስ ሊጉ እንግዲህ ለፍጻሜ ለመድረስ በጣም ጥቂት ነው የቀረው። ባለፈው ጨዋታ 4-1 በሆነ ውጤት ማሸነፍ ችሏልና ለፍጻሜ ለመድረስ በጣም ከፍተኛ ግምት ነው የተሰጠው። እንደዚሁም ዋንጫውንም ራሱ ያነሳል ተብሎ ከፍተኛ ግምት የተሰጠው ቡድን ነው። ነገር ግን ኮንፈረንስ ሊግ ለቼልሲ የሚመጥን ጨዋታ ወይም ውድድር አይደለም። ለቼልሲ የሚመጥነው እንግዲህ ሻምፒዮንስ ሊግ ነው ብሎ ነው የሚያስቡት የቼልሲ ደጋፊዎች። ስለዚህም ወደ ሻምፒዮንስ ሊግ የማያልፍ ከሆነ ኤንዞ ማሬስካ ከክለቡ መባረር አለበት የሚል ጫና ውስጥ እየገባ ነው የሚገኘው። በተቃራኒው ደግሞ አሰልጣኝ አርነ ስሎትን ስንመለከተው እንግዲህ የመጀመሪያው የኔዘርላንዳዊ አሰልጣኝ መሆን ችሏል ፕሪሚየር ሊጉን በማሸነፍ እንደዚሁም ደግሞ ከቀሪ 4 ጨዋታዎች እንግዲህ 7 ነጥብ የሚሰበስብ ከሆነ በሊቨርፑል ታሪክም እንግዲህ በመጀመሪያ የውድድር አመቱ ከፍተኛ ነጥብ የሰበሰበ አሰልጣኝ መሆንም ይችላል በ89 ነጥብ። ከዚህ በፊት እንግዲህ በታሪክ የተቀመጠው ኬኒ ዳግሊሽ ነው። በ1985-86 የውድድር አመት 88 ነጥቦችን መሰብሰብ የቻለ አሰልጣኝ መሆን ይችላልና ሁለቱም እንግዲህ በጣም በተቃራኒ ጽንፍ ላይ የሚገኙ አሰልጣኞች ናቸው። ነገር ግን ያለፉትን 5 ጨዋታዎች ብንመለከት ግን ተመሳሳይ አይነት አቋም ላይ ነው የሚገኙት። ቼልሲዎች ከ5 ጨዋታዎች 3ቱን አሸንፈው አንዱን አቻ ወጥተው በአንዱ ተሸንፏል። ሊቨርፑሎች በአንጻሩ ደግሞ ከ5 ጨዋታዎች 4ቱን በማሸነፍ በአንዱ ተሸንፏል። በፉልሃም ነበር 3-2 በሆነው ውጤት የተሸነፉት። ለመጨረሻ ጊዜ ያደረጉትን የፕሪሚየር ሊግ ጨዋታዎች ስንመለከተው ቼልሲዎች ኤቨርተንን 1-0 በሆነ ውጤት ማሸነፍ ችሏል፣ በጃክሰን ግብ ታግዘው። ሊቨርፑሎች ደግሞ ቶተናምን 5-1 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ ነው እንግዲህ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ማሸነፍ መቻላቸውን ያረጋገጡበት ጨዋታ የሆነው። በዛ ጨዋታ ላይ እንግዲህ ሉዊስ ዲያዝ፣ ማካሊስተር፣ ኮዲ ጋክፖ፣ ሳላህና ኡዶጊ በራሱ ግብ ላይ ባስቆጠራቸው ግቦች ናቸው 5-1 በሆነ ውጤት ማሸነፍ የቻሉት። የእርስ በርስ ግንኙነታቸውን ስንመለከተው እንግዲህ ያለፉትን 5 ጨዋታዎች ስንመለከተው በሁሉም ውድድሮች ሊቨርፑል 3ቱን ሲያሸንፍ በሁለቱ ደግሞ አቻ በሆነው ውጤት ተለያይቷል። ከነዚህ 3 ድሎች እንግዲህ አንደኛው በካራባኦ ካፕ ፍጻሜ ጨዋታ ላይ የተገኘ ድል ነው። በኤክስትራ ታይም እንግዲህ ቨርጅል ቫንዳይክ ባስቆጠራት ግብ ታግዘው ሊቨርፑል 1-0 በሆነ ውጤት ማሸነፍ ችሏል። የዛን ጨዋታ ላይ እንግዲህ የምታስታውሱ ከሆነ በጣም ብዙ ወጣት ተጫዋቾችን የርገን ክሎፕ ተጠቅመው ነበረ እና ታሪካዊ የሚባል ጨዋታ ነው የነበረው። በጣም አስደሳች የሚባል ጨዋታ ነው የነበረው። በፕሪሚየር ሊጉ ብቻ ከተመለከት ነው ደግሞ ያለፉትን 5 ጨዋታዎች ሊቨርፑል 2ቱን ሲያሸንፍ 3ቱን ደግሞ አቻ በሆነ ውጤት ተለያይቷል። በስታንፎርድ ብሪጅ የተደረጉትን የፕሪሚየር ሊግ ጨዋታዎች ብቻ የምንመለከት ከሆነ በዚህ ላይም እንግዲህ ሊቨርፑል የተሻለ ነጥብ አለው፣ 2ቱን ማሸነፍ ችሏል። 3ቱን ደግሞ አቻ በሆነ ውጤት የተመዘገቡ ጨዋታዎች ናቸውና ሊቨርፑል የተሻለ ብልጫ አለው በቼልሲ ላይ ማለት ነው። ካለፉት
14 ጨዋታዎች ግን 6ቱ አቻ በሆነ ውጤት ነው የተለያየው። 6ቱን ሲያሸንፍ ሊቨርፑል 2ቱን ደግሞ ቼልሲ ማሸነፍ ችሏል። ስለዚህ ሊቨርፑል ላይ ያለፉትን አመታት እንግዲህ በቼልሲ ላይ የተሻለ ብልጫን ማሳየት የቻለ ቡድን መሆን ችሏል። በመጨረሻ ጊዜ ያደረጉትን ጨዋታ የምንመለከት ከሆነ ደግሞ በአንፊልድ ነበር የተገናኙት። በዛ ጨዋታ ላይ እንግዲህ ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። ከሳላህና ከርቲስ ጆንስ በተገኙ ግቦች ለቼልሲ ብቸኛዋን ግብ ደግሞ ጃክሰን ነበረ ግቧን ያስቆጠረው። በዛ ጨዋታ ላይ እንግዲህ ቼልሲዎች በጣም ጠንካራ የሚባል ነበር። ሊቨርፑል በጣም ተፈትኖ የተጫወተበት ጨዋታ ነው የነበረው። ትዝ የሚላችሁ ከሆነ እንግዲህ ሊቨርፑል ቀላል ቲሞች ናቸው ሲያጋጥሙት የነበረ ሲባል ነበረ በዛ ሰሞን አካባቢና ቼልሲን ያገኘው እንግዲህ በጣም ከባድ የሚባል ጠንካራ ቡድን በሆነበት ሰዓት ነው የነበረውና በዛ ጨዋታ ላይ እንግዲህ ቼልሲዎች ጥንካሬያቸውን ማሳየት ችሏል። ኳሱን በጣም ተቆጣጥረውት ነበርና ሊቨርፑል ተቸግሮ ነበር። ነገር ግን እንደዛም ቢሆን ሊቨርፑል አሸንፎ መውጣት ይችላል። ከዚህ በፊት በተደጋጋሚ እንግዲህ አሰልጣኝ አርነ ስሎት በዚህ ጨዋታ ዙሪያ አስተያየት ሰጥቷልና ምናልባትም በዚህ ሲዝን እንግዲህ ማሸነፍ ሳይገባን አሸንፈ ነው የወጣ ነው ጨዋታ ቢኖር የቼልሲን ጨዋታ ነው እያሉ ተደጋጋሚ ሲነገር ነበርና ይህም የሚያሳየው እንግዲህ በጣም ጠንካራ ጨዋታ እንደነበር በጣም ከባድ ተፎካካሪ ሆኖ እንደመጣ ነው የነበረው። ነገር ግን እንደዛም ቢሆን ግን ሹት ኦን ታርጌት ከተመለከትን ሊቨርፑል 5 ሹቶችን ኦን ታርጌት ሲመታ ቼልሲዎች 2 ብቻ ነበር በዛ ጨዋታ ላይ ማድረግ የቻሉት። እንደዛም ቢሆን ግን ቼልሲዎች ጨዋታውን የበለጠ መቆጣጠር ችለው ነበር። ሊቨርፑል ግን ማጥቃቱ ላይ የተሻለ ቡድን ሆኖ ነበር የተመለከትነው የዛ ጨዋታ ላይ። እንደዚሁም ደግሞ በቼልሲ ሜዳ በስታንፎርድ ብሪጅ የተደረገውን የመጨረሻ ጨዋታ ስንመለከት ደግሞ 1-1 በሆነ ውጤት ነበር የተጠናቀቀው። ለቼልሲ ዲሳሲ ሲያስቆጥር ለሊቨርፑል ደግሞ ሉዊስ ዲያዝ ነበር ግቧን ማስቆጠር የቻለው። ሊቨርፑል 1-0 መምራት ችሎ ነበር። ከዛ በኋላ እንግዲህ ቼልሲዎች አቻ መውጣት ችለዋል እና የዛ ጨዋታ ላይ እንግዲህ ቼልሲዎች የተሻለ ብልጫን ማሳየት ችለው ነበረ። ሊቨርፑል ቀዝቀዝ ብሎ የተመለከትንበት ጨዋታ ነው የነበረው። አምና የተደረገ ጨዋታ ነው ይህም ጨዋታ እና ቼልሲዎች ያለፉትን 2 ጨዋታዎች ኳሱን በደንብ መቆጣጠር ችሎ ነበር። ነገር ግን ሊቨርፑል የተሻለ ነጥብ ይዞ መውጣት ይችላል። ዛሬም እንግዲህ ቼልሲዎች ለማሸነፍ ነው የሚገቡት ተብሎ ነው የሚጠበቀው። በእርግጥ ሊቨርፑል ለማሸነፍ ቢገባም ነገር ግን ቼልሲዎች ከሊቨርፑል የበለጠ የሚስፋለሙበት ነገር አለ። ቀደም እንደነገርኳችሁ ሻምፒዮንስ ሊግ ለማለፍ እንግዲህ ከፍተኛ ጥረትን ያደርጋሉ ተብሎ ነው የሚጠበቀው። ሌላኛው እዚህ ጨዋታ ላይ እንግዲህ አነጋጋሪ የሚሆነው ምንድነው ሊቨርፑል ይዞት ሊገባ የሚችለውን አሰላለፍ ነው። በአርብ ዕለት በነበረው ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ እንግዲህ የሚቀጥሉትን 4 ጨዋታዎች ተመሳሳይ አይነት አሰላለፍን ይዤ አልገባም ብለዋል። እስካሁን ድረስ እንግዲህ እድል ያልተሰጣቸውን ተጫዋቾች ቀይሬ የማስገባበት እድል የሚሰጥበት ጨዋታዎች ናቸው የሚሆኑት። ምናልባትም እንግዲህ ለቀጣይ ሲዝንም እንግዲህ እንደ መዘጋጃ የሚሆኑ ጨዋታዎች ናቸው ብሏልና የተለያዩ ተጫዋቾች በዛሬው ጨዋታ ላይ ሊሳተፉ የሚችሉበት ሁኔታ አለ። እስከዛሬ እድል ያልተሰጣቸው ወይም ደግሞ እስከዛሬ በቋሚነት ያልጀመሩ ተጫዋቾች ዛሬ በቋሚነት ሊጀምሩ የሚችሉበት ሁኔታ አለ። በተለይ ደግሞ እነ ኤንዶ እነ ኤሊየት የዛሬው ጨዋታ ላይ ልንመለከታቸው እንችላለን። እንደዚሁም ደግሞ ኬዘም ተቀይሮ ገብቶ ጨዋታ ላይ ያደርግበት የሚችልበት ሁኔታ አለ ተብሎ ነው የሚጠበቀው። በእናንተ ግምት እስቲ ወደ እኔ ከመምጣቴ በፊት በእናንተ ግምት ማን በቋሚነት ሊጀምር ይችላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ራሴ ግምታዊ አሰላለፍ እገባለሁ። በግብ ጠባቂነት እንግዲህ ዛሬ ኬልኸርን ልንመለከተው እንችላለን ብዬ አስባለሁ። ምክንያቱም እንግዲህ ባለፉት ጥቂት ጨዋታዎች እንግዲህ አሊሰን በቋሚነት እየጀመረ ነው የሚገኘው። ከዚህ በኋላ እንግዲህ 4 ጨዋታዎች ይቀራሉ። በእርግጠኝነት የመጨረሻውን ጨዋታ አሊሰን ቤከር ይጀምራል ብዬ ነው የማስበው። ከዛ በኋላ ሳምንትም ከአርሰናል ጋር አለ። ምናልባትም እንግዲህ 2 ጨዋታዎችን ሊከፋፈሉ የሚችሉበት ሁኔታ አለ ብዬ ነው የማስበው። ዛሬና ከአርሰናል በኋላ በሚኖረው ከብራይተን ጋር በሚኖረው ጨዋታ እንግዲህ ኬልኸርን ልንመለከተው እንችላለን። ለአሊሰን ደግሞ በአርሰናልና በክሪስታል ፓላስ ይገባል ብዬ ነው የማስበው። ስለዚህ ዛሬም ኬልኸር በቋሚነት ልንመለከት የምንችልበት ሁኔታ አለ። ሲቀጥልም ኬልኸር እንግዲህ በክረምቱ ከሊቨርፑል ይለቃል። ምናልባትም ለሌሎች ክለቦች መሸጫ የሚሆንበት መንገድም ሊሆን ይችላል። ስለዚህ ኬልኸርን በበረኝነት የምንመለከት ይሆናል። በተከላካይ መስመር ላይ ስንመለከት ደግሞ በቀኝ ፉልባክነት ዛሬ ትሬንት አሌክሳንደር-አርኖልድ በቋሚነት ይጀምራል ብዬ አስባለሁ። ምናልባት ብራድሊ ባይጎዳ ኖሮ ዛሬ በቋሚነት የሚጀምርበት ቻንስ ነበሩ። ነገር ግን ደግሞ ከጉዳት እንደመመለሱ መጠን በቀጥታ በቋሚነት ያስጀምሩታል ብዬ አላስብም። ስለዚህ ተቀይሮ ይገባል ብዬ ነው ማስበው። ምናልባት 60ኛው ደቂቃ ላይ ብራድሊን ተቀይሮ ሲገባ ልንመለከተው እንችላለን። በመሀል ተከላካይነት ደግሞ ስንመለከተው ቨርጅል ቫን ዳይክ እና ኳንዛር በአንድ ላይ ተጣምረው ልንመለከት የምንችልበት ሁኔታ አለ። እንደሚታወቀው እንግዲህ ሊቨርፑል ዋንጫውን ማሳካቱ ስለተረጋገጠ እንግዲህ ከዚህ በኋላ የተለያዩ ተጫዋቾች እድል ይሰጣቸዋል ተብሎ ነው የሚጠበቀው። ከነዚህ መካከል እንግዲህ ኳንዛ የተሻለ እድል ያገኛል ብዬ አስባለሁ። ምናልባትም ከ4ቱ 3 ላይ ሊሳተፍ የሚችልበት ሁኔታ አለ። ወይም ደግሞ 2ቱን በቋሚነት ጀምሮ አንደኛውን ተቀይሮ ሊገባ የሚችልበት ሁኔታ አለ ብዬ ነው የማስበው። ስለዚህም እንግዲህ ዛሬ በኳንዛን በቋሚነት ልንመለከተው እንችላለን። በግራ መስመር ላይ ደግሞ ዛሬ ሲሚካስ ይጀምራል ብዬ ነው የማስበው። ባለፈው እንግዲህ ከቶተናም ጋር በተደረገው ጨዋታ ሮበርትሰን በቋሚነት ጀምሮ ነበር። ሙሉ 90 ደቂቃውን መጮት ችሏል። ስለዚህ ዛሬ ሲሚካስ የመጮቻ እድል ያገኛል ብዬ አስባለሁ። የመሀል ሜዳውን ስንመለከተው ዛሬ ማካሊስተርና ግራቨንበርች በአንድ ላይ ይጀምራሉ ብዬ ነው የማስበው። ይህንንም ያልኩበት ምክንያት ምንድነው? ሙሉ ለሙሉ ቲሙን መቀየር አያስፈልግም።
ትንሽ ብቻ ለውጥ አድርጎ ከዛ በኋላ ሰከንድ ሀፍ ላይ ደግሞ እነዚህ እድል ያልተሰጣቸውን ተጫዋቾች እድል እንዲሰጣቸው ማድረግ የሚችልበት ሁኔታ አለ ብዬ ነው የማስበው። በእርግጥ ኤንዶ በቋሚነት ሊጀምር የሚችልበት ሁኔታ አለ ብዬ አስባለሁ። ግራቨንበርችን እረፍት ሰጥቶ ከዛ በኋላ ኤንዶንና ማካሊስተርን አንድ ላይ አድርጎ ከዛ ፊት ለፊት ላይ ደግሞ ከርቲስ ጆንስን በአንድ ላይ ሊጀምሩ የሚችልበት ሁኔታ አለ ብዬ አስባለሁና እንደዛ ያደርጋሉ ብዬ ነው በእኔ በበኩል የማስበው። ግራቨንበርች ማካሊስተርና ከርቲስ ጆንስን ፊት ለፊት ላይ ልንመለከት የምንችልበት ሁኔታ አለ። ወይም ደግሞ ግራቨንበርችና ከርቲስ ጆንስ ከዛ ፊት ለፊት ደግሞ ኤሊየትን ልንመለከት የምንችልበት ሁኔታ አለ። ከነዚህ ሁለት አንዱ ይገባሉ ብዬ አስባለሁ። ፊት ለፊት መስመር ላይ ግን ያን ያህል ብዙ ለውጥ ይኖራል ብዬ አልገምትም። በቀኝ መስመር ላይ ሙሐመድ ሳላህ እንደዚሁም ደግሞ በግራ መስመር ላይ ሉዊስ ዲያዝን እንደዚሁም ደግሞ 9 ቁጥር ቦታ ላይ ደግሞ ዲያጎ ጆታን እንመለከታለን ብዬ አስባለሁ። ፊት ለፊት መስመር ላይ ያን ያህል ለውጥ ይኖራል ብዬ አላስብም። ምክንያቱም እንግዲህ ፊት ለፊት መስመር ላይ እንግዲህ እድል ያልተሰጠው ተጫዋች ቢኖር ፌዴሪኮ ኬዛ ብቻ ነው። ሌሎቹ እድል ተሰጥቷቸዋል። ኑኔዝ ተሰጥቷቸዋል። ነገር ግን ያንን እድል አልተጠቀመበትም። ጆታ በተደጋጋሚ ጨዋታዎችን እየጀመረ ነው የሚገኘው። ዲያዝና ጋክፑም እንደዚሁ ተቀያይሮ እየገቡ እየተጫወቱ ነው የሚገኙት። ሙሐመድ ሳላ ደግሞ ለሪከርድ እየተጫወተ ያለ ተጫዋች ስለሆነ እንግዲህ እሱን ቤንች ያደርጉታል ብዬ አላስብም። ምናልባት ቀይረው ሊያስወጡ የሚችሉበት ሁኔታ አለ። ነገር ግን በቋሚነት ይጀምራል ብዬ ነው የማስበው። ኬዛን ዛሬ ልንመለከተው የምንችልበት ሁኔታ አለ፣ በቀኝም ይሁን በመሀል መስመርም ማለት ነው እና እሱን ተቀይሮ ይገባል። ሌሎቹ ግን በነበረው ሁኔታ ነው የሚቀጥለው። ምናልባት ግን ትልቅ ለውጥ ሊኖር የሚችለው መሀል ሜዳና ተከላካይ መስመር ላይ ነው። ተከላካይ መስመር ላይ ብራድሊ ከጉዳት ያገገመ ከሆነ በቋሚነት ልንመለከተው እንችላለን። እንደዚሁ መሀል ሜዳ ላይ ደግሞ ምናልባት ሶስቱንም አዲስ ተጫዋቾች ልንመለከት የምንችልበት ሁኔታ አለ። ኤንዶ፣ ከርቲስ ጆንስና ኤሊየት አንድ ላይ ሊጀምሩ የሚችልበት ሁኔታ አለና የዛሬው እንግዲህ ምን አይነት አሰላለፍ ይዞ ሊገቡ እንደሚችል ማየት በጣም የሚያጓጓ ነው የሚሆነው። በእናንተ ግምት ማን ሊገባ ይችላል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። ከጨዋታው በኋላ ደግሞ በጨዋታው ዙሪያ ይዤላችሁ የምመጣ ይሆናል። በቀጣይ እስከምንገናኝ ድረስ እዚህ ላይ ያበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው።